በተለይ ፎቶ ቤት ለምትሰሩ በየቀኑ የምታደርጉት ነገር የጉርድ ፎቶግራፍ ስራ ነው። ጉርድ ፎቶግራፍ መስራትን ደግሞ በጣም ተደጋጋሚ ከመሆኑ የተነሳ አንዳንዴ ቦሪንግ እና ሰልች መሆን ይጀምራል። ነገር ግን ይህንን በየቀኑ የምትሰሩትን አድካሚ የሆነ ስራ ምናልባትም አንድ በተን ብቻ ክሊክ በማድረግ መስራት ብትችሉ ምን ያክል ስራችሁን ሊያቀልላችሁ እንደሚችል መገመት አያቅትም። ዛሬ በዚህ ቪዲዮ የማሳያችሁ ሙሉ የጉርድ ፎቶግራፍ አሰራርን በፎቶሾፕ ማለት ነው ቀላልና ፈጠን ባለ መንገድ የጉርድ ፎቶግራፍ አሰራርን ከሀ እስከ ፐ ድረስ አሳያችኋለሁ ማለት ነው። ጀማሪዎችም ልትሆኑ ትችላላችሁ። እየሰራችሁ ላላችሁም ደግሞ ስራችሁ እንዲቀልላችሁ የምትፈልጉ ከሆነ ይሄ ቪዲዮ በትክክል ለእናንተ ነው። ስለዚህ ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ ላለው። ይህን ቪዲዮ እስከ መጨረሻ የምትጨርሱ ከሆነ ደግሞ መጨረሻ ላይ የሚሰጣችሁ ምርጥ የሆነ አንድ ጊቫዌይ አለ። ይህ ጊቫዌይ ደግሞ ምንድነው? ይህንን በየቀኑ የምትሰሩትን ስራ አንድ በተን ብቻ ክሊክ በማድረግ ዊዝን ሰከንድስ ጉርድ ፎቶግራፍን ጀነሬት ማድረግ የሚችልላችሁ ቆንጆ የሆነ ፕለጊን ነው። ስለዚህ የዚህን ፕለጊን አጠቃቀም እንዳሳያችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ እላለሁ። በቀጥታ ወደ ቪዲዮ ገባለሁ። ወደ ስክሪን እንሂድና አንድ ፎቶ እንደምትመለከቱት አስገብቻለሁ። ይህንን እንግዲህ ጉርድ ፎቶግራፍ ልንሰራ የታሰበው ፎቶ ነው ማለት ነው። ልክ ካነሳችሁ በኋላ የመጀመሪያ ስራ የምታደርጉት ፎቶ ከተነሳ በኋላ ያው ባክግራውንድ ይቀየራል። እንደዚህ ባክግራውንድ ጋር ያሉ ኢፌክቶችን ግሎ ኢፌክት ዋትኤቨር ልታደርጉ ትችላላችሁ። እንደዚህ ካስተካከላችሁ በኋላ በዚህ ልክ ፍላት ኢሜጅ አለን ማለት ነው። ይህን ፍላት ኢሜጅ እንዴት አድርገን ነው በቀላሉ ወደ ጉርድ ፎቶግራፍ የምንቀይረው ነው ዋናው ቁም ነገር። ስለዚህ ይህንን ለማድረግ በቀላሉ የመጀመሪያው ስራ ክሮፕ ማድረግ ነው። እንግዲህ ሬሾ መስጠት ማለት ነው። ክሮፕ ሲባል ሬሾ ነው የምንሰጠው። እንደሚታወቀው ጉርድ ፎቶግራፍ እንግዲህ ፓስፖርት ሳይዝ የምንለው ጉርድ ፎቶግራፍ 3:4 የሆነ ሬሾ ነው ያለው። ያ ማለት 3 ወደ ዊድዝ 4 ደግሞ ወደ ሄት ማለት ነው። ስለዚህ ይህን ሬሾ ዲፋይን አድርገን ሪዞሉሽን 300 አድርገን መስጠት አለብን ማለት ነው። ስለዚህ በመጀመሪያ ክሮፕ በተን ጋር ትሄዳላችሁ። ክሮፕን አንዴ መንካት ይህችን ቱል ከዚህ ጋር ትመርጣላችሁ ከቱል ባር ጋር ማለት ነው። ከዛ በኋላ እዚች ጋር ትሄዱና አንኮንስትሬንት ወይ ደግሞ ሬሾ የሚል እቺ ሜኑ አለች። እሷን ቀስት በመንካት ዊድዝ ሄት እና ሪዞሉሽን የምትላለች አማራጭ እሷን አንዴ ተነካላችሁ። ከነካችሁ በኋላ እዚህ ጋር ዊድዝ ሄት እና ሬሾ እንድናስገባ ነው እንትን የሚለን እዚች ጋር። ስለዚህ በቀጥታ ይሄን ነገር በመጀመሪያው ወደ ጎን ስለሆነ 3 ሴንቲሜትር ብለን እንደዚህ እናስገባለን። ቀጥለን ደግሞ 4 ሴንቲሜትር እንለዋለን። 4 ሴንቲሜትር እንደዚህ እናስገባለን። እዚህ ጋር ፒክስል ፐር ኢንች ይላል። ፒክስል ፐር ኢንች የሚለው ትንሽ ኳሊቲው ከፍ እንዲላችሁ አሪፍ እንዲሆን ከፈለጋችሁ ደግሞ ይችን ነገር ፒክስል ፐር ሴንቲሜትር አድርጓት። ይችን 300 ማድረግ አለባችሁ ፕሪንቴብል ስለሆነ የሚታተም ስለሆነ ማለት ነው። ከዛ በኋላ እዚህ ጋር እንደምትፈልጉት አጀስት ማድረግ ትችላላችሁ፣ ሳይዙን ማለት ነው። እንደምትፈልጉት እንደዚህ አጀስት ማድረግ ትችላላችሁ። ይህን ካስተካከላችሁ በኋላ በቀጥታ ይህንን ራይት ምልክት ወይ ደግሞ ኢንተር መንካት ነው። ልክ በዚህ አይነት ክሮፕ ያደርግላችኋል ማለት ነው። ተወሰነ አሁን ማስተካከል የምትፈልጉት ነገር ካለ በቀጥታ እችን ነገር ድራግ በማድረግ እንደዚህ ማስተካከል ትችላላችሁ ማለት ነው። ስለዚህ ከትከሻ ግራና ቀኝ ያለውን ነገር ትንሽ ላስተካክለው፣ እኩል መሆን ስላለበት ሴንተር ላድርገው። ከዛ በኋላ እንደዚህ ላስተካክል ማለት ነው። እንደዚህ ከመጣልን በኋላ በቀጥታ የምናደርገው ወደ መደርደሩ ነው የምንሄደው። በደርደር ጋር ደግሞ ከምትቸገሩ 10 በ15 ጋር ለመደርደር እንዲሁ ስፔሲንጉን መጠበቅ ምናምን ከምትቸገሩ ቀላል መንገድ ላሳያችሁ። በመጀመሪያ ፋይል ጋር ትገባላችሁ፣ ኒው ትሉት እና ኒው ጋር ፒክስል የምትለዋን ዩኒቷን ወደ ሴንቲሜትር ቀይሯት። ሴንቲሜትር ካደረጋችሁ በኋላ ዊድዟን 3.75 ብላችሁ ጻፉ። እዚህ ጋር 3.75 ሄቱን ደግሞ 5 አድርጉት። ፒክስል ፐር ኢንች የምትለዋን ፒክስል ፐር ሴንቲሜትር አድርጉ። እዚህ ጋር 300 ሙሉ ሪዞሉሽኑ ማለት ነው። አርጂቢ ከለር ይላል። ይሄንን ሴም ማይክ ያድርጉት ለፕሪንት ስለሆነ ማለት ነው። ከዛ በኋላ ኢንክሬት እንለዋለን። ይሄንን ዊንዶ ያመጣልናል፣ አዲስ ፕሮጀክት ማለት ነው። ከዛ በኋላ ይችን ኢሜጅ ድራግ አድርገን ወደ ቀጣዩ እንወስዳታለን ማለት ነው። ከዛ በኋላ እንደዚህ ሴንተር እናደርጋታለን። ሴንተር ካደረግን በኋላ ስትሮክ መኖር አለበት። እዚህ ጋር ዳር ዳር ላይ የመጀመሪያው ፎቶ ስትሮክ መኖር ስላለበት እዚህ ጋር እንነካና ይችን ነገር ስትሮክ የምትለዋ ጋር እንሄዳለን። ከዛ ስትሮክ ጋር መብዛት የለበትም ይሄ ነገር፣ ሳይዟን ቀነስ እናደርጋታለን በፈለጋችሁት ከለር ማለት ነው። ስለዚህ አሁን ይሄ ኢንሳይድ ነው፣ አውትሳይድ ላድርገው ከውጭ እንዲሆን ስለምፈልግ ማለት ነው። ከዛ 3 ኦር ደግሞ 2 በቂያችሁ ነው፣ መብዛት የለበትም። ሁለት እንደዚህ ያደረኩት። ከዛ ኦኬ ለዋለሁ። እዚህ ጋር ይሄው ስትሮክ ክሬት አድርጎልናል ማለት ነው። እዚህ ዳር ዳር ላይ ስትሮክ ክሬት አድርጎልናል። በመቀጠል የምናደርገው
እንግዲህ ሴንተር መሆኑን ቼክ ማድረግ ትችላላችሁ። ሁለቱም መርጣችሁ እዚህ ጋር ሁለቱም በተኖች እነዚህን ብትነኩ ሴንተር መሆኑን ቼክ ማድረግ ትችላላችሁ። ወይ ደግሞ ሴንተር ካልሆነ ሴንተር ያደርግላችኋል ራሱ ማለት ነው። ይሄን ካደረጋችሁ በኋላ በቀጥታ ፍላትን ታደርጉታላችሁ። ፍላትን ኢሜጅ ትላላችሁ ከጨረሳችሁ በኋላ ከዛ ይሄን አንሎክ ታደርጋላችሁ። ፋይል ጋር ትገቡና ኒው መንካት። ኒው ከገባችሁ በኋላ እዚህ ጋር ሴንቲሜትር እንግዲህ መደርደሪያ ስፔሳችንን ወይ ደግሞ 10 በ15 የሆነ መደርደሪያ ሽታችንን እናዘጋጃለን እዚህ ጋር። ስለዚህ አሁን እዚህ ጋር አግድም ስለሚደረደር ዊድዝ 15 ትለዋለሁ። እዚህ ጋር ደግሞ 10 አደርጋለሁ ማለት ነው። እዚህ ጋር 300 ነው። ከዛ ክሬት ትለዋለሁ። ደን እዚች ጋር መጣለው። ይሄን ነገር ድራግ አድርጌ ወደዚህ ወስደዋለሁ ማለት ነው። እዚህ ጋር አሁን ለምሳሌ ይሄ የውጨኛውም ራሱ ደግሞ እንዲኖረው የምትፈልጉ ከሆነ ስትሮክ እዚች ጋር ስትሮክ ኤፌክስ ጋር መግባት ወይ ደግሞ ኤፌክት ጋር መግባት ከዛ ስትሮክ ትነካላችሁ። ስትሮክ ጋር አውትሳይድ ነው 2 ላድርገው። ከዛ ኦኬ ያልኩት በቀጥታ ይችን ነገር ወስጄ ዳር ላይ ያስጠጋታለሁ ማለት ነው። ላይክ እንደዚህ ተቀመጠች። ከዛ በኋላ ይሄን ዱፕሊኬት ለማድረግ ኪቦርዳችሁ ጋር አልት መንካት ነው። አልት ትነካላችሁ። ከዛ በኋላ ልክ በምታዩት መልኩ ዱፕሊኬት ታደርጋላችሁ ማለት ነው። ልክ እንደዚህ ታረጉታላችሁ ማለት ነው። ይሄ ስፔሲንጉን ለመጠበቅ ምንም አትቸገሩም ማለት ነው። ራሱ ግጥም እያለላችሁ ስለሚሄድ በዚህ መንገድ ፎቶግራፋችንን ጉድ ፎቶግራፋችንን በቀላሉ ማዘጋጀት ይችላል። ይሄን ለእናንተ እያሳየው ስለሆነ ነው እንደዚህ ረዘም ያለው እንጂ በጣም በአጭሩ በጣም በፍጥነት መሰራት የሚችል ስራ ነው ማለት ነው። ስለዚህ በዚህ መንገድ ፐርፌክት የሆነ ጉድ ፎቶግራፍ ማዘጋጀት ትችላላችሁ። ይሄ እንግዲህ 8 የአንድ ሰው ነው የደረደርነው። የሁለት ሰው ነው እንግዲህ እንደሚታወቀው 4 የአንድ ሰው እና በአንድ ሽት ላይ 8 ነው የሚደረደረው። ስለዚህ ሁለት ፎቶዎችን እንደዚህ ታዘጋጁና አራት መደርደር ነው ማለት ነው። በጣም ቀላል ስራ ነው። እስከዚህ ቪዲዮውን እየተመለከታችሁ ከሆነ በጣም እድለኛ ናችሁ። ወደ ጊቫዌዩ ደርሰናል ማለት ነው። ጊቫዌዩ ደግሞ ቀድሜ እንደነገርኳችሁ ይሄን ሁሉ ፕሮሰስ መሄድ ሳያስፈልገን አንድ ክሊክ ብቻ በመንካት ፎቶግራፉን ወይ ደግሞ ይሄንን የሰራነውን ስራ ጀነሬት ማድረግ ወይ ደግሞ ክሬት ማድረግ እንችላለን። እሱን ነው በቀጥታ ማሳያችሁ። አሁን የምንሰራበትን አክሽን ሊንክ ከፈለጋችሁ ደግሞ ፋይሉ ሊንክ ከፈለጋችሁ ዲስክሪፕሽን ጋር አስቀምጥላችኋለሁ። ከሱ ጋር ዳውንሎድ እያደረጋችሁ መጠቀም ትችላላችሁ። ወደ መጀመሪያው ክሮፕ ወደ አልተደረገው ፎቶ መጥቻለሁ እዚህ ጋር ማለት ነው። በቀጥታ ማደርገው አክሽን እጋገባለሁ እዚህ ጋር ዊንዶ ጋር ገባለሁ። ከዛ በኋላ አክሽን የምትል ፈልግና አክሽን የምትለዋን አንዴ ማብራት ነው። ልክ እዚህ ጋር እቺ የ3 ማዕዘን ቅርጽ ያላት አክሽን ናት። እሷን ስትከፍቷት እንደዚህ የተለያዩ አክሽኖች አሉ ማለት ነው። ስለዚህ አክሽን ማለት ባጭሩ ምንድነው? ሪከርድ የተደረገ ስራ ማለት ነው። ያ ማለት የሆነ ስራ እየሰራን ራሱ እኛ አሁን እየሰራን ያንን ሪከርድ ብናደርገው ያንን ለሌላ ሰው ልከን ወይ ደግሞ ሌላ ሰው ነው ያንን አክሽን ተጠቅሞ መስራት ይችላል ስራ ማለት ነው። ስለዚህ ለተለያዩ ስራዎቻችሁ አክሽኖችን መጠቀም ደግሞ ልምድ ልታደርጉት የሚገባ ነገር ነው ማለት ነው። ስለዚህ ይሄን አክሽን እዚህ ጋር እንደምታዩት ጭኘዋለሁ። በቀጥታ የምናደርገው ምንድነው? ይሄንን ካልጫናችሁት ለመጀመሪያ ጊዜ ሲሆን እንግዲህ ያልጫናችሁ ስለሚሆን ዲስክሪፕሽን ጋር ያለውን ፋይል ዳውንሎድ ካደረጋችሁ በኋላ ልክ እንደዚህ አይነት ፎልደር ይሰጣችኋል። እሱን መግባት ከዛ በኋላ እዚህ ጋር 842 የሚለው አለ። 8 ፓስፖርት ፎቶ 42 ፓስፖርት ፎቶ የሚል አለ። ስለዚህ በቀጥታ ወይ 8ንም 42 የሚለው 42 መደርደር የሚችል ነው። ይሄ ደግሞ 8 ነው። ስለዚህ ለኛ የሚሆነው ለፎቶ ቤት የሚሆነው 8 ስለሆነ ቺን 8 የምትለዋን አንዴ ደብል ክሊክ በማድረግ አክሽኑን ኢንስታል ማድረግ ማለት ነው። ልክ ይሄን ስትነኩ በቀጥታ 8 ፓስፖርት ሳይዝ ፎቶ የሚለው ወደዚህ ወደ አክሽኑ ይመጣላችኋል ማለት ነው። ቀላል ስቴፕ ነው። ምንም የተንዛዛ ስቴፕ የለውም። ይሄን ካደረጋችሁ በኋላ ፎቶ እንደተከፈተ እዚህ ጋር በመጀመሪያ ለምሳሌ ይሄን ፍላትን ኢሜጅ ላድርገው የተለያየ ሌየር ስላለው ማለት ነው። ፍላት ማድረግ አለባችሁ። ከዛ በኋላ ወደ አክሽን ትመጡና እዚች ጋር 8 ፓስፖርት ፎቶ ይላል። እቺን አንዴ ትነኩና እዚች ጋር ቀስቷን አንዴ ትነኩና ታችኛዋን እንደዚህ መንካት። ከዛ በኋላ እቺን ራን የምትል ወይ ደግሞ ፕሌይ የምትል በተን አለች። እሷን አንዴ ትነካላችሁ። ልክ ይሄንን ስትነኩ እዚች ጋር ሪሳይዝ አድርጋችሁ እዚች ኤሪያ ውስጥ ፎቶ እንድታስገቡ ይጠይቃችኋል። ይሄንን ነገር ሪሳይዝ በማድረግ ልክ እንደዚህ ሪሳይዝ አድርጋችሁ ፎቶውን እዚች ኤሪያ ውስጥ ማስገባት ብቻ ነው ከእናንተ የሚጠበቀው ማለት ነው። ከዛ በኋላ እዚህ ጋር ራይት የምትል በተን ወይ ደግሞ ኦኬ ያለች ኦኬ አንዴ እንነካለን። ዴን ምንም ሌላ የሚያስፈልገን ነገር የለም። እንደምታዩት እዚች ጋር ይሄው ፎቶአችንን ሰርቶ ሰጥቶናል ማለት ነው። ልክ እዚህ ጋር ፕሌስ እናድርገው ላይክ ዚስ።
እችን በተን ብቻ በመንካት ይሄን ፎቶ ጀነሬት ማድረግ እንችላለን። የአንድ ሰው በድጋሚ እንደዚህ ትሰሩና ግማሹን ቆርጣችሁ አራቱ ጋር መደረብ ነው ማለት ነው። በጣም ቀላል ስራ ነው። በዚህ መንገድ ስራችሁን ማቅለል ትችላላችሁ። እንደዚህ አይነት ቲፖችን በየጊዜው እንድታገኙ፣ እንደዚህ አይነት ቱቶሪያሎች እንድታገኙ ደግሞ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ ማለት ነው። በሌላ ቪዲዮ መመለስ ይሆናል። እስከዛው ግን መልካም ጊዜ